ቡዜ ግን ምንድነኝ ብለሽ ነው ራስሽን እንደዚህ የምታስቢው ማለት ነው? ልዑልን ከሩታ ለመለየት ምን አስፈለገ? ሩታ እኮ በዚህ በልጇ ብዙ መስዋዕትነት የከፈለችበት፣ እናትነትን የተፈተነችበት፣ ዋጋ የከፈለችበት፣ ብቻዋን ነፍሰ ጡር ሆና ወንድምሽ ከሌላ ሴት ጋራ ሌላ ዳሌ አይቶ እንደ ውሻ ሲከተል ብቻዋን 9 ወርን እኮ ተጋፍጣ ከጎኗ አንድ ሰው ሳይኖር ያሳለፈች ጊዜ ናት። ያሳለፈች ጀግና እናት ናትና ሩታዬ ልጅሽን አይደለም ለአያቶቹ እውነቴን ነው ለአባቱ እንኳን ማሳየት የለብሽም ማለት ነው። እበትም ትል ይወልዳል በእውነት እና ልጅሽን ጭራሽ ለማንም መስጠት የለብሽም። ላም ቀንዷ አይከብዳትም ይባላል ማለት ነው። በእውነት ቡዜ በጣም ነው የምታሳፈዩ። በፊትም ሩታን ለመጣል ነበር እየሄድሻለሽው ሄርሜላን የጠቀምሽ መስሎ እንግዲህ ቀን ላይ የለቀቁትን ቪዲዮ አይተናል ተመልክተናል ማለት ነው። እና አብርሃምንና ሄርሜላን ለማስታረቅ ስትለምናት ነበረ። ሄርሜላ እንግዲህ የራሴን ውሳኔ ወስኛለሁ፣ ማንም ከአላማዬ ወደ ኋላ እንዲመልሰኝ አልፈልግም፣ አንቺ እንደ ታላቅ እህቴ ነሽ፣ ወድሻለሁ፣ አከብርሻለሁ ብላ እንግዲህ ሄዳለች ማለት ነው ጥላት። አሁን ደግሞ ድጋሚ ወደ ሩታ መጣ። ልጁን መውሰድ አለብን፣ አንቺ ራስሽን ህይወት ኑሪ እንዳይሰቃይ። ሩታ እኮ ልጄን እኔ የማሳደግ አቅሙ አለኝ ብላ እኮ ለአብርሃም መልስ የሰጠች ናት። ከዚህ በፊትም ማለት ነው። ወደ ህግ ራሱ ብትሄዱ ሩታ ናት የምትራታችሁ። እናንተ ተሸናፊ ናችሁ። ይሄን ማወቅ አለባችሁ። ገና የ8 ነው የ9 ወር ህፃን ልጅ አባት አቶ እንዴት ነው እናትም የሚያጣው? ድጋሚ ምን አስባችሁ ነው? ምንስ ታይቷችሁ ነው? ዴቭና ቡዜ ማለት ነው። በእውነት ሰላም ወደ ተመልካች እንዴት አላችሁ? ሰላማችሁ ብዝት ተረፍ ይበል። ኢትዮጵያንም ኤርትራንም ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ነባሮች መታችሁ አስተያየት ስለምትሰጡኝ ከልብ አመሰግናለሁ። ቪዲዮ ላይክ ሰብስክራይብ አድርጉልኝ ውዶቼ፣ ሼርም አድርጉልኝ። በቃ ቻናሌ ሙትት ብሏል ማለት ነው፣ እየታየልኝ አይደለም። በዚህ ላይ ማስታወቂያውም ተነስቷል። በቃ ቪዲዮም ይውልኝ 10 ደቂቃ ናት ወይ 15 ደቂቃ ናት ማለት ነው። እና ክፈቱልኝ ሰዓት ስለሚያስፈልገኝ እንደው ልለምናችሁ ማለት ነው። እና ምን ልላችሁ ፈልጌ ነው የሩታዬ እህቶች ዛሬ የቡዜን ስራ እንዴት እየተመለከታችሁት ነው? ጭራሽ በልጇ መጣችባት ማለት ነው። በአንድ ልጇ በአንድ አይኗ። እውነቴን ነው። ሩታ ልጇን አምና አሰጣችሁም፣ ግን እንዲሁ ነው የምትለፉት ማለት ነው። እንዴት ብታስቢው ነው ልዑልን ለመውሰድ የመጣሽው? እውነት አሁን አንቺ ወደ አያቶቹ ይሂድ ብላችሁ የምትሉት አንድ ቀን እንዳክስትና እንዳጎት ልዑልን አቅፈሽ ሳትስሚ በእውነት አይተንሽ አናቅም። ምንም ስለ ልጁ ደንታ የማይሰጥሽ ስለ ልዑል ብታስቢማ ሩታንን ሄርሜላንና አብርሃምን ለማገናኘት አትሮጭም ነበረ። ሩታ ምንም ነገር እንዳታቅ፣ ሩታ ወደኋላ እንድትቀር፣ ሩታ ተሰብራ እንድትቀር፣ በኦዲየንሶቿም እንዳትወደድ አታረጊም ነበረ። ዛሬ ለልዑል ተቆርቋሪና አሳቢ አድርጎሽ እንዴት ልዑል እየተሰቃየ ከሚኖር አያቶቹ ያሳድጉት ብለሽ መጣሽ ማለት ነው። በነገራችን አንቺ ለምን ልጅሽን አሰጭም? ህፃን ልጅ ከሚያሳድጉ እንደ ሀሳብ ለምን አንቺ 2 ልጆችሽን ሰተሽ ራስሽ እንደፈለግሽ ዘና ብለሽ አትኖሪም ማለት ነው። በአዲስ አበባ ውስጥ የቤት ኪራይ ተጨናንቀሽ ከምትኖሪ እዛ ቡታጅራ ላይ የቤተሰብ ቤት ይኖሩልሽ። እንደ ሀሳብ ነው የምልሽ። ልዑል ደግሞ ገና የእናቱን ጠረን ያልጠገበ ህፃን ልጅ ነው። እንዴት ነው የራሳችሁ ነገር ያልሆነ ላይ በሰው ስትፈርዱ ቀለል ብሎ የሚታይሽ? አክስት ነሽ። አዎ አክስትነትሽን ታጥቦ የሚወጣ አይደለም። እንግዲህ ተዋልዳችኋል፣ ዘራችሁ ነው፣ ሀረጋችሁ ነው። ልበጥሰው እንኳን ብትዩ የሚበጠስ አይደለም፣ የምትበጠሱ አይደላችሁ። አሁን ከ5 ጣት ላይ 1 ጣት ገማ ተብሎ ተቆርጦ እንደማይጣለው ማለት ነው። እና ምን ልል ፈልጌ ነው ዛሬ አይደለም ስለ ልጁ መጎዳት ማሰብ የነበረብሽ ሩታ። ልጃችንን በጋራ እናሳድግ። የአባት ፍቅር ያስፈልገዋል። እኔ እናትም ሁሉንም ሆኜ አሳድገዋለሁ፣ እሱ አይከብደኝም። ግን የአባትን ፍቅር መመለስ አልችልም ብላ ያለች ሰዓት እኮ አንቺ የተፈታሽ ሴት ነሽ። ብትፈልጊ ሀገር ለቀሽ አርፈሽ ልጅሽን አሳድጊ፣ የፈለግሽበት ቦታ ሄደሽ ብለሻታል። ይሄንን መቼም አትረሺውም አይደል እንዴ?
ዛሬ ላይ ምን ታየሽና ደግሞ በአዲስ ድራማ መታችሁ ልዑልን ወደ አያቶቹ ሄዶ እንዲያድግ የምታስገድጃት ማለት ነው? በእውነት ልዑል ማለት እኮ ለሩታ እውነቴን ነው የምላችሁ አንድ አይኗ የመኖሪያዋ የህይወቷ እንጀራዋ ታውቃላችሁ። ብዙ መስዋዕት የከፈለችበት ከነፍሰ ጡር ገና ማለት ነው በሆዷ ጽንስ እንደያዘች ፈተናዋ የጀመረ አስባችኋል። ስታወራ ራሱ ሰምታችሁ ከሆነ በእርግዝና ጊዜ ምግብ እንደማይስማማት በመድኃኒት ኃይል እንግዲህ ፈጣሪ የሰጣችሁን ፍጡር ራሱ ነው እንትን የሚለው በፈጣሪ ኃይል ልጇን በሰላም ወለደች ማለት ነው። እና ይሄ እንግዲህ አመት ከምናምን መስዋዕት የከፈለችለትን ልጅ እንዲሁ በቀላል አንስታ ለአያቶቹ የምትሰጠው እንዴት ብታስቢያት ነው? በእውነት ሩታዬ ልጅሽን አይደለም ለአያቶቹ ልሰጪ ቀርቶ ለአባቱ እንኳን ሰተሽ ማሳየት የለብሽም። ለአባቱ ማለት ነው። የአባትነት ክብር ለሌለው ለአብርሃም ራሱ የአባትነት ክብር የሌለው ይህ የሴት ዳሌ ሲያይ እንደ ውሻ እየተከተለ እያነፈነፈ የሚሄድ ለሚስቱ ክብር የሌለው፣ ለቤተሰቡ ክብር የሌለው፣ ለልጁ ለትዳሩ ክብር የሌለው ወንድ አይደለም ሲጀመርም ማለት ነው። ወንድ ልጅ እኮ አለ ቆፍጠን ብሎ ትዳሩንም ቤተሰቡንም የሚያከብረው ማለት ነው። እና ብዙ ነገር ስትሏት ከርማችሁ ዴቭስ ቢሆን መጀመሪያ ዴቭ ሲመጣ ወደ ሩታ ማለት ነው እና በጣም ጸባይ ሰናይ በጣም ደግሞ የአብርሃምን ትዳርና የሩታና የአብርሃም ትዳር እንዲቃና ከሚያስቡት ውስጥ ነበረ። በመጨረሻ ግን ወደ ሄርሜላ ነው የተቀየረው። ወደ ሄርሜላ ተገልብጦ በጣም እያስመሰላችሁ ነበረ። አብርሃም ደንዝዞ ፈዟል፣ ድግምት ተደርጎበታል ብላችሁ ያላችሁ ሰዓት እንኳን አብርሃም ከሄርሜላ ጋር ሲሆን ሰላሙን እንዲያገኝ ነው እንጂ ከሩታ ጋር ሲሆን ሰላሙን እንደሚያጣ እኮ ብዙ ጊዜ ቪዲዮ ሰርታችኋል። ያኔ ልዑል አላሳዘነሽም ወይ? አብርሃም ቡታጅራ ሊሄድ ነው ነይና አንቺ እዩ ብለሽ ያኔ ስትጠሪያት ሄርሜላን ልዑልን ይዘሽ ነይ ሩታ፣ አብርሃም ይኸው ልጁን ቶሎ ሊመጣም ቶሎ ላይመጣም ይችላል ብለሽ ለምን አላልሻትም? እውነት የልዑል ነገር አሳስቦሽ ከሆነ ማለት ነው። የላም ቀንድ ላም ቀንዱ አይከብዳትም ይባላል ማለት ነው። እና ሩታም ይሄ ልጇ አይወልሽ ወርቋ ነው፣ ጌጧ ነው፣ የጆሮዋ ጉትቻ ነው። ታውቃላችሁ የጆሮ ጉትቻ ጉትቻ ምንድን ነው እንዳትሉኝ፣ በቃ የጆሮዋ ወርቅ ነው። ስለዚህ ልጇን ለማንም መስጠት የለባትም። ሴት ነሽ፣ አንቺም እናት ነሽ፣ ትረጃለሽ። በህይወት እያለች ለአያቶቹ መስጠትን ምን አስፈለገ? አዎ ለዘመድ ይሰጣል፣ አይደለም እንኳን ለአያት ለአፈርም ይሰጣል። ይህን እናውቃለን። ግን አግባብ አለው የምትሰጡበት። ለምሳሌ ሩታ ልጇን ማሳደግ የማትችልበት ነገር ላይ ታለ፣ በህመም ታለች፣ የኢኮኖሚ ነገሩ የተቃወሰ ከሆነ በቃ ይሄ ራሷን መቆጣጠር የማትችል አለ አይደለም፣ ህመምተኛ ከሆነች ብቻ ነው እንጂ የትኛውም ህግ ነው ለአያት ስጡ ብሎ የሚፈቅደው እንዴ? ብዙ እኮ በእውነት በጣም ግርም የሚል ነገር አዳዲስ ነገር እያመጣሽ ነው ማለት ነው። እና በዚህ ልክ ግን አልጠበቅንም፣ በዚህ ልክ አልጠበቅንም ማለት ነው። ቤቷ ድረስ ሄዳችሁ የድፍረታችሁ ድፍረት ልጁን ለመቀበል ከምትሯሯጡ ወንድማችሁን አስራችሁ፣ እውነቴን ነው በርበሬ ቢሆን አጥናችሁ። የሴት እንባ አለበት፣ ለወደፊቱም አይጠቅመውም። ሴቶች እያለቀሱበት ነው። ከፍቅር ጀምሮ አልቅሳበታለች። ሁለተኛ ሩታ አልቅሳበታለች። ሶስተኛ ሄርሜላ አለቀሰችበት። ወንድምሽ ሲጀመር የሴቶች እንባ አለበት። እውነቴን ነው የሴቶች እንባ አለበት። ህይወቱን ተስተካክሎ ከአንዷ ጋር እንዲኖር ምከሪው ማለት ነው። ቀን ላይ እዛ ጋር ሄርሜላንና አብርሃምን ለማስማማት ሽር ጉድ ስትይ ነበረ፣ ስትለምኛት ነበር።
ከወንድምሽ ጋር እንድትኖር ይቅርታዋ እንዲቀበል እሱም ተንበርክኮ እየለመነ ነበር። የሄርሜላ ውሳኔ ግን ከህይወቴ ውጣልኝ ነበረ። አየሽ፣ ያኔ ሩታን ለመጣል ብላችሁ የሩታን ቅስም ለመስበር ሩታ ቀና ብላ እንዳትሄድ በኦዲየንሶቿ እንዳትወደድ ያልሰራችውን ሰርታለች ያላረገችውን አርጋለች እያልሽ አንቺ ነሽ ዋናዋ ስትጠነስሺ ስትዶልቺ የነበረው ሄርሜላን የጠቀምሻት መስሎሽ ማለት ነው። ወንድምሽ ትክክል እንዳልሰራ የገባሽ ግን በሄርሜላ ላይ ፍቅር ስትደረብ ነው። ፍቅር የመጣች ጊዜ ወንድምሽ ትክክል እንዳልሰራ ገባሽ። ወንድምሽ የታመመው እኮ አሁን አልነበረም፣ የዛሬ አመት ነው። ሩታ እርጉዞና ሄርሜላ የእጅ ሰዓት የሰጠችው ሰዓት ነው ወንድምሽ የታመመው። በቃ ህመሙ ቀስ በቀስ እየመጣ አደነዘዘው፣ ደንዝዞ ቀረ ማለት ነው። ይሄ ነው እንጂ ማንም መተት አድርጎበት አልነበረም። ማንም አድርጎበት አልነበረም። ይሄ ሁሉ የሩታን ስም ለማጠልሸት ነው። እውነት አሁን ይሄ ልጅ አያሳዝንም? ይህን የመሰለ እግዚአብሔርን ልዑል ማለት ነው የኔ አባት ይህን የቸኮሌት መልክ ፈጣሪ ያሳድግላት እንጂ ብዙ መስዋዕት የከፈለችበት እናትነትን መስዋዕት ከሞት ጋር ተጋፍጣ ያመጣችው ልጇን ለማብላ ነው ወደ አያቶቿ የምትሰጠው። ይሄ እኮ ስራዋ ነው። አሁን ስራዋ ለሩታ ስራዋ ነው። እውነቴን ነው የምላችሁ። ልጇ ኃላፊን ፈጣሪ ስለሚያምንባት ነው ልጇን የሰጣት። እናትም አቶ እንዴት አባትም ያጣል። አያቱ ጋር ተሄደ ታውቃላችሁ። እኛም እናውቃለን። ልጆቻችን ለአያቶች ጥለን የመጣን እንደ እናት ሳይሆን እንደምንታየው አሁን ወይ እንደ እህት ወይ እንደ ባዳ ነው። እናት እያለች ለምንድን ነው አያት የሚያሳድገው? በጤና አለች፣ ለስራ ከሀገር አልወጣች፣ እዛው እያለች ማለት ነው። የራሷን ህይወት መኖርም ካለባት ከሚሰቃይ ከምትይ እንደውም ወንድምሽ ነው እየሄደ የሚያሰቃያት እንጂ ሩታ ልዑልን አታሰቃየው። ይኸው አበባ አስመስላ ይዘዋለች። እድገቱ ራሱ ያስታውቃል እንዴት ተንከባክባ እንደምትይዘው ማለት ነው። እና ውዶቼ ለማንኛውም ቪዲዮን ላይክ፣ ሰብስክራይብ አድርጉ። እናንተ የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ። እኔም የራሴን ሀሳብና አስተያየት ነው እየሰጠሁ ያለሁት ማለት ነው። በእውነት የጉዜ ሀሳብ ምንድን ነው ገብቷችኋል ወይ? እንደገና ልጁንስ ለአያቶቹ ትስጥ ትላላችሁ። እናንተ ብትሆኑ ምንድን ነው የምታደርጉት? የእኔ ሀሳብ ግን ልጁን ለአያቶች መስጠት በፍጹም የለባትም። ልጇን መስዋዕት ከፍላ ማሳደግ አለባት። የአባት ፍቅር አቶ የእናት ፍቅርም ማጣት የለበትም። ወይንስ ሌላ ያቀደችው ነገር አለ? ቡዜ በእጃ ዙር አብርሃምና ሄርሜላን በዛው አስማምታ ልዑልን ከሩታ ለማራቅ ያረገችው ዘዴ ነው፣ ሲስተም ነው ወይንስ? አልገባኝም። እኔ በበኩሌ አልገባኝም ማለት ነው። ለልጁ መልካምነት በማሰብ ነው። አያቱ ጋር ይደግ፣ አንቺ ራስሽን ህይወት ኑሪ ማለቷ እንዳያስቸግራት ነው። ለእሷ አስባ ይመስላችኋል? ይሄ ገና 1 ዓመት ያልሞላው ልጅ ለምንድን ነው በእናት ፍቅር የሚቀጣው? በአባት ፍቅር ተቀጥቶ በእናትም የሚቀጣው ማለት ነው። ልብ ቢኖርሽ ኖሮ ሄርሜላን ከህይወታቸው አስወጥተሽ ሩታና አብርሃምን ታስማሚ ነበር። ይሄ ልጅ ታሳዘነሽ፣ ይሄ ልጅ ተሰቃየታልሽ። ልዑል እኔ እንጃ ምን እንደምል ብቻ። ቡዜ ግን ዛሬ በጣም ነው ያናደደችኝ። እኔ አናዳኛለች በእውነት። ጭራሽ ደግሞ እንዴት እንደምትጮህ ማለት ነው። የጩኸቷ ጩኸት። ተረጋጊ እንጂ ምንድን ነው እኔ ህፃኑ ራሱ ልዑል ራሱ የእሷን ጩኸት እንዴት እንደቻለ ግራ ገብቶኛል ማለት ነው። እና በእውነት የሆነ ጆሮ እኮ ነው የምታደነቁረው። ረጋ በይ፣ እንደ ሴት አውሪ። ምንድን እንደዛ የሚያስጮህሽ? አሁን ይሄን የመሰለ ልጅ አንዴ አያቱ ጋር አንዴ እናቱ ጋር አንዴ አሻንጉሊት ነው እንዴ? ለአብርሃም የምትመጣው አዲሷ ፍቅረኛ ትውለድለት። ሩታዬ ደግሞ ይሄ ልጇ መስታወቷ ጌጧ ነው። ብዙ መስዋዕት የከፈለችበት ነው። ሩታ ጀግና እናት እንደሆነች እናውቃለን። የማሳደጉም አቅሙም ወኔውም አላት። በቃ
እሷ ጋር ይደግ። ልዑል የትም መሄድ የለበትም ነው እኔ የምለው። በተረፈ የዛሬ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ ባይ